I don't think finance will be a problem ስራ ለመጀመር dream ካለ you can do it መኪና ኑሮኝ or ትልቅ ብር ኑሮኝ ሳይሆን ያገኘሁትን ዕውቀትና አምቢሽን ይዤ ነበር የገባሁት ለሀገር የሚጠቅም ለምሰራለት ፊልድም ደግሞ የሚጠቅም ነገር መስራት ደስ ይለኛል HK Formwork እና የውድ Formwork ምንም አይገናኝም ለኛ 50 ጊዜ ሲያገለግል የእንጨቱን ወይ ትራዲሽናል Formworkን at least 5 እንኳን ማክሲመም ወስደነው 5 እንኳን ቢያገለግል 10 ትገዛለህ ማለት ነው 10 ጊዜ ስትገዛ ኮስቱ ሃይ ነው በጣም ኮንስትራክሽን ላይ ያለው ችግር ስላየው ነው እኛም እየገነባን ሌሎችም ሲገነቡበት እዛ ውስጥ እንደመኖራችን መጣል እሱ ነው ይሄኛ ስናይ ዋው this is it የሚለው ነገር የመጣው ከዚህ በፊት አልነበረም ኢትዮጵያ ውስጥ አልነበረም ይሄን አይነት ፎርምወርክ ያመጣ ነው እኛ ነን ለስኬትሽ ምን ያክል ላክ ነው ምን ያክል ሃርድ ወርክ ነው ቅርታ አርግልኝና እኔ በላክ አላም you have to work hard persist ማድረግ አለብህ በሩ ሲዘጋ መስኮቶች መፈለግ መስኮቱ ሲዘጋ ደግሞ ሌላ ቀዳዳ መፈለግ ይፈልጋል no I never give up እኔ give up ማድረግ አልወድም ሶሉሽን ነው እንጂ ማየው even personal houses እስከመሸጥ ድረስ ነው ለፋክተሪው እንትን ያረኩና ያሰብኩትን ነገር ለማሳካት ምንም አይ በቃ ሄስ ማይሆን ነገር ነው ብያለሁ ሰርገ መጀመር በፊት የፓርትነራችንን ማስተዋቂያ ሰምተን እንመለሳለን ፉላሩ በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ ሙሉ አድርገው በዳሽን ባንክ ሱፐር አፕ ፉል አድርገው አዎ ሙሉ አድርገው ምክንያቱም በዳሽን ሱፐር አፕ የነዳሽ ክፍያን መክፈል እጅጉን ቀሏል በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳሽ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ የኢኮሜርስ አማራጮች ውስጥ ፊውል ፔመንት የሚለውን በመጫን ፔመንት ኮድ በማስገባት ወይንም QR ስካን በማድረግ የነዳሽ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ በአሁኑ ሰዓት ከኢትዮ ቴሌኮምና ከዳሽን ባንክ ጋር ፓርትነር ሆነን እየሰራን እንገኛለን ኢትዮ ቴሌኮምና ዳሽን ባንክ ይሄንን የኢንተርፕረነር ኤጁኬሽን ፎር ፍሪ ለሁሉም በዛት ስኬል እንድናዳርስ ስላስቻሉን በጣም ነው የምናመሰግነው አሁን ደግሞ አንድ ወይም ሁለት የፓርትነሮች የተቀበልን ስለሆነ አገልግሎትና ምርታችሁ ከኛ ኦዲየንስ ጋር የሚሄድ ማስተዋወቂያ የምትፈልጉ ለረጅም ጊዜ ማስተዋወቂያ የምትፈልጉ ፓርትነር መሆን የምትፈልጉ ድርጅቶች ከስር በመናስቀምጠው የአድቨርታይዘር ሬጅስትሬሽን ሊንክ ወይም ደግሞ በመናስቀምጠው ስልክ ኮሙኒኬት እንድታረጉን ጋብዛለሁ አመሰግናለሁ ሰላም መሪዎች የዛሬ እንግዳችን ካሳነሽ አየሌው ትባላለች የኤችኬ ግሩፕ ዋና ስራ አስኪያጅ ናት ኤችኬ ግሩፕ በኮንስትራክሽን ስራ ላይ እና የኮንስትራክሽን ደግሞ ማቴሪያሎችን በማከራየት ሌላ ደግሞ ለኮንስትራክሽን የሚሆኑ ግብአቶችን በማምረት የሚታወቅ ድርጅት ነው አሁን ደግሞ በቅርቡ የገነቡት ፋብሪካ ስፔሲፊካሊ አንድን ፕሮዳክት የሚሰራ ነው እሱ ደግሞ ፕላስቲክ ፎርምወርክ ነው በፊት በእንጨት ወይም በጣውላ ኮንክሪት እንዲሞላ የነበረ አብዛኛው አሁን ደግሞ በፕላስቲክ እንዲሞላና ሪሳይክል እንዲሆን በብዛት በተደጋጋሚ ከ50 በላይ ጊዜ ለመጠቀም እንዲቻል የእንጨቱ ደግሞ ለጥቂት ጊዜ ተጠቅሞ ነበር የሚጣለው አሁን ደግሞ የፕላስቲኩን ለብዙ ጊዜ እንዲጠቀሙ አርገው ፋብሪካ እያመረቱ ነው ያሉት ስለዚህ ዛሬ ስለ ጀርኒዋ ፋብሪካውን እንዴት እንደጀመረች ስለ ኮንስትራክሽን ኢንዱስትሪ ስለተለያዩ ቢዝነስ ቬንቸሯ እናወራለን አብራችሁን ተከታተሉ Business is mostly risk. just start ካልጀመርክ የትም አትደርስ እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ ሞክር እምቢ ካለህ ሞክር ነው ጊቭ አፕ የሚለን የጋ ያለ በቃ ካሳነሽ እንኳን በሰላም መጣሽ እንኳን ሰላም ቆያችሁ ስለጋበዛችሁኝ አመሰግናለሁ actually ከዩኒቨርሲቲ ነው የምጀምረው ያንቺን ቅድም ስታነሽ የነበረው ዩኒቨርሲቲ ውስጥ ሆነሽ ነው ስራ መስራት የጀመርሽው ቱር ካምፓኒ ላይ ነው ከዛ actually ጀምረ ከዩኒቨርሲቲ ነው የጀመርኩት እየጨረስኩ ያለ ነበርና አንድ ጊዜ 6 ኪሎ ውስጥ ማስታወቂያ ያየው ሴክሬታሪ ይፈልጋል ይላል የሆነ ትራቨል ኤጀንሲ ነው ሳስበው why not ብዬ ሄጄ ኢንተርቪው አረኩ ባለቤቱ በጣም ወደዱኝ
ስለዚህ ቀጠሩኝና እዛ ስራ ጀመርኩ ኦልሞስት የእሳቸው አሲስታንት ነበርኩ ከተላላኪነት እስከ ማኔጀርነት ነው ምሰራ የነበረ አጭር ጊዜ ነው አመት አይሞላም የሰራውበት ጊዜ ግን በጣም ብዙ ኤክስፖዠር ያገኘውበት ድርጅት ነው በጣም ዋይዝ ሰው ነበሩ እና ሁሉ ነገር ይሰጡሃል ያሳዩሃል ዲማንዲንግም ነበሩ the same time እና you can go ኮፒ ልታረግ ትሄዳለህ ትልቅ ደሞ ዲሎችን ከሆቴሎች ጋር ኔጎሺዬት ላረግ ሄዳለውና ከላይ እስከ ታች ስለምሰራ ትልቅ ኤክስፖዠር ሆኖኛል ብዬ አስባለሁ ወደዛው ኢንደስትሪ ገባሽ አው ሳይው ቀላል ነው ኦልሞስት ትሬኒንግ ፕራክቲካል ትሬኒንግ ነው ለኔ ሆነልኝ ያን ጊዜ ሳይው ሁሉን ነገር ስለምሰራ ጥሩ ትሬኒንግ ነበር ከዩኒቨርሲቲ የበለጠ እዚህ ጋር ኦን ጆብ ትሬኒንግ ነው ያገኘሁትና እኔም ወደዛ ስራ ገባሁ ማለት ነው አክቹአሊ መኪና ኑሮኝ ኦር ትልቅ ብር ኑሮኝ ሳይሆን ያገኘሁትን ዕውቀትና አምቢሽን ይዤ ነበር የገባሁት እና ጥሩ መሸጋገሪያ ነበር ምን ይመስል ነበር እዛ ላይ ስትጀምሪ ስጀምር በድፍረት ላይሰንስ አወጣሁ I was a kid and ambitious እና መኪና ለቱር ያኔ እዛ ካምፓኒ ያለው ነከራይ ነበር I know where to find then email በቃ በአለም ላሉ travel agencies በሙሉ ውጭ ሀገር ላሉ ኢሜል መላክ ጀመርኩ travel agency ነው እንደዚህ ነው ብዬ ብዙ ነገሮች ስልክ ቱሪስቶች ኮንታክት ያደርጉኛል ካምፓኒዎች ምክንያቱም ያው ሾፕ አራውንድ አድርገው ለመሰላቸው ነው ሚልኩ የነበረና በደንብ መልሳለሁ ምክንያቱም that is all I got እና ቁጭ ብዬ attentive ነኝ በጣም ዛሬ ጠየቁኝን ዛሬ መልስ ሰጣለሁ ምናምንና እንደሱ ሆኖ ቱሪስት መምጣት ጀመረ ስለዚህ ዛም ኦርጋናይዝ አረግ ስለነበረ I know where to rent a car I know where to get a city tour እንዴት አርጌ መስጠት እንዳለብኝ ጋይዶቹን ምናምን እኛም ደግሞ ትሬን ተደርገናል ሲቲ ቱርም መስጠት እንዴት እንዳለብን ወስደው ነበር እዛ እየሰራን ምናምንና I know ስለዚህ ቱሪስቶች ሲመጡ ፐርሰናሊ መኪና ተከራይቼ አንዳንዴ ጓደኞቼ መኪና ወሰውኝ I cannot drive ስለዚህ እዛ ሄደን እንጠብቃለን ኤርፖርት ቁጭ ብለን አንዴ ያስታውሳለሁ በሉፍታንዛ ምትመጣ ከጀርመን ቱሪስት ነበረችኝና ፍላይቷ ተቀየረ ስለዚህ ትክክለኛ ኢንፎርሜሽንም ደግሞ አላገኘንም እና ኤርፖርት አደረን ብርዱን አረሳውም እስካሁን ድረስ እዛ ኤርፖርት አደረን ማለት ነው ስትመጣ እሷን ተቀበልናት ሆቴሉ አስገባናት then እሷ almost ሊነጋ አካባቢ ነው የመጣች ስለዚህ we cannot sleep አንድ ጓደኛ እሱ ድራይቭ ማድረግ ስለሚችል እሱ ነው ሰልፍ ድራይቭ ተከራይተን ነበር መኪና የወሰደ ሲነጋ ደግሞ ቱር ስላላት እሷን ለማስጎብኘት ምናምን ሄድን ደስ የሚለው ነገር ብሔራዊ ሙዚየም ስትሄድ ቱር ጋይድ አለ እንጦጦም ስትሄድ እንደዛው ነው ሌሎችም ቦታ መርካቶን ነው ማሳየት የሚጠበቅብን እንጂ ምንም ችግር የለም ግን በቃ ኦልሞስት 24 ሰዓት ሳንተኛው ኤርፖርት አድረን እሷን አስጎብኝተን then የሂስቶሪክ ሩት ቱር ነበራት ወደዛ ላክናት እዛም ደግሞ ሬዲ ጋይድ መኪናም በኪራይ ስለሆነ ሁሉ ሰው ብዙም አብዛኛውን የሚያረጋው ተቀብለው አስጎብኛትና እንደዛ ነበር ኢቭን ቱሪስቶች ሲመጡ እኔ ባለቤት ነኝ አይደለም I was a kid እና they don't take me seriously ስለዚህ ማርኬቲንግ ማኔጀር ነኝ ይላልው አንዳንድ ጊዜ ደግሞ አሲስታንት ነኝ ይላልው ምናምን እንጂ የኔ ካምፓኒ ነው አይደለም ነበር እነሱ ሲመጡ ለብዙ ቱሪስቶች እንደዛ አይደለም ምን ያህል ጊዜ ቆየሽ እሱ ስራ ላይ I think አንድ 3 አመት ሰራሁ እሱን ኢቨን ቲኬቲንግም ጀምሬ ነበርና እሱን መስራት አንድ 3 አመት ምናምን በደንብ ሰርቻለሁ ኦኬ ከዛ በኋላስ ወደ ሌላ ስራ ቀየርሽ አልቀየርኩም አሁንም ትራቨል ኤጀንሲው አለ ምንድነው ዳይቨርሲፋይ ነው ያረኩ እንጂ ቶታሊ አባንደንድ አላረኩትም እዛው ያለ ከቱር ምክንያቱም የተወሰኑ ብር መምጣት ሲጀምር ብር መምጣት ስለ ሀብታም ነገር አታስብ ግን ብር መምጣት ሲጀምር
መኪኖችም ደግሞ ተከራይቼ ኢቭን ፕሮጀክቶች ራሱ መኪና አለ ይሉኛል እኔ አንድ መኪናም የለኝም ግን ተከራይቼ አከራያለሁ ስለዚህ ፐር ዴይ ፐር ካር አገኛለሁ ወደ ፕሮጀክቶች የማከራየውን ማለት ነውና መኪና ኪራይ ቲኬቲንግ አብሮ ስለሚሄድ ፕሮጀክቶች ከኔ ቲኬት ይገዛሉ አንዳንድ እንግዳ ሲኖራቸው ሆቴል ቡክ እንዳረጋላቸው ያረጋሉ ምናምን የኮንስትራክሽን ድርጅቶች አሉ የተለያዩ የፕሮጀክቶችና ለነሱ ሰራ ነበር እንደሱ ያረኩ ደና የሆንኩ መጣው ከዛ በኋላ ለምን ስፔር ፓርትስ አታስመጭልን ምክንያቱም ትኬት ከኔ ይወስዳሉ መኪና አከራያቸዋለሁ እንግዳ ሲመጣ ሆቴል ቴክ ኬር አረጋለሁ አሉኝ የተወሰነ ሰው አለኝ ግን ብዙ ሰው አይደለም ሞስትሊ ግን አይራን አራውንድ ሁሉን ነገር ራሴ ነኝ የምሰራው ብዙ ነገር ራሴ ነኝ የምሰራው ግን ያው ቢሮ ፋይናንስ የሚይዙ ሰዎች አሉ የተወሰነ ግን እንጂ ሚኒማል የሆነ ነው እንጂ I cannot afford ብዙ ሰው አርጌ ለማሰራት ማለት ነው እና እንደሱ ሲሰራ ላይክ ስፔር ፓርቶች ምናምን ብታስመጭኮ እኛ ሪኳየርመንት አለን ስለዚህ የሆነ ከገበያው ግን በጣም መቀነስ አለብሽ ሲሉኝ ችግር የለም አሰብኩበት ቁጭ ብዬ ሳስበው ታክስ ምከፍለው ማመት መጨረሻ ላይ ነው ፕሮፊት ታክስ እና እስከዛ ድረስ ግን 2-3 ባስመጣ አትሊስት የሆነ በብሩ ራሱ ታስመጣበታለህ እና የሆነ ኤክስፖዠርም ይኖረኛል አልኩኝ ቢሮ ማወራን ከኔ ጋር ካሉ ልጆች ጋር እንደነሱን ደግሞ ጀመርንና ቃም ጎማ ማስመጣት ስፔር ፓርት ማስመጣት እንዳልኩ በሚኒማል ኢቭን ታክስ በማይሸፍን ፕሮፊት ነው የተጀመረ ግን ያው የተደጋገመ ሲመጣ እሱም ጥሩ ሆነ ይሄኛውንም እዚህ ጋር እንሰራለን was good እንዲህ ነው የተጀመረው ግን እንዲህ ስልህ እንዲሁ አይደለም በጣም ያው ብዙ መንገጫገጭ አለ የፋይናንስ እጥረትም ነበረ ምናምን እንደዛ ሆኖ ያ ከዛ ወደ ማሽነሪ ሬንታልም በዛ ነው ያሰፋሽ ሄድሽው ማሽነሪ ሬንታል ምን መሰለ እንዳልኩ ለፕሮጀክቶች ትናንሽ መኪኖች ፒካፖች ላንድ ክሩዘሮች ከሰው ተከራይቻ አከራይ ነበርና እንደሱ እየሰራው ኢቭን በቱር የራስ መኪና እንዲኖር ኤክስፔክት ይደረጋል ስለዚህ ያው እነኝን እየሰራው ያጠራቀምኩ የራሴ መኪኖች መግዛት ጀመርኩ ምናምን ያው እንደዚህ እንደሚወራው የአንድ ቀን ኢቨንት አይደለም ግን እንደሱ ሆነ ከዛ በኋላ በዛው በለመደው ሬንት የማሽኑ ሬንት በጣም ጥሩ ነበር እና ከሰዎች ጋር ሆነ እንደዚህ ብናረግስ ይሄኛው እኮ ብንሰራ ጥሩ ይሆናል ምናምን ሲሉ አብረን ደግሞ የተወሰኑ ማሽኖች በዱቤ ያገኘን ከውጭ የሚሰጠን ካምፓኒ በዱቤ ያገኘን ሰርተን የምንከፍለው በዛ ነው የተጀመረ መጀመሪያ ማለት ነው ከዛ እነሱ ማሽኖቹም እየሰሩ ቱሩም እዚህ ጋር እንሰራለን ትኬት እንሰራለን እቃ እናስመጣለን እና በደንብ መስራት ጀመርን ኢቭን እቃ ሲመጣ አይ ፐርሰናሊ ተሰብስበን ቢሮ ያለን ልጆች አንድ ላይ ሄደን ነው ምናወርድ የነበረ ሲወርድ ከሚያወርዱ ሰዎች ጋር ኔጎሺዬት አድርገን እዛው ቆመን የሆነ ጊዜ ዋጋ እየተከራከርኩ ነበር ኮንቴነር እንደዚህ ጎማ አስመጥተን ለማውረድና before I know it I find myself አንዱ ገዚ እስቲ ስላላየሽ ነው ክብደቱን ብሎ አንዱ አንስቶኛል ራሴን ኮንቴነር ውስጥ ነው ያገኘው ተቀባብለው ማለት ነውና እንደዛ ሁሉ ያረግን ነበር የምንሰራ ከዛ ያንን ወደ ኮንስትራክሽን ያደገው አዎ ማሽነሪ ሬንታል እሱን እየሰራን እንዳልኩ ስቲልም ትራቨሊንግ ሰራ ነበር ይሄኛውንም እንሰራለን ደን እሱ ያደገ ማሽኖች እየተጨመሩ ይሄኛውም ስራ ያደገ ወደ ቢልዲንግ ኮንስትራክሽንም ገባንና የተወሰኑ ቪላዎችና የተወሰኑ ቢልዲንጎች ሰርተናል እዚህ እያከራያችሁ እየሄዳችሁ ማለት ነው ከማከራየቱ ነው ወደ ኮንስትራክሽን ስራው የገባሽው ማለት ነው አዎ እያከራየንም ማሽኖቹ የመንገድ ስራ ማሽኖች ናቸው አክቹአሊ ግሬደር ሎደር እንደዚህ ኤክስካቫተር እንደሱ አይነት ማሽኖች ናቸውና እነሱ ሳይት ላይ ይሰራሉ እዚህ ደሞኛ ቢልዲንግ ኮንስትራክሽን ጀመርሽ ማለት ነው እሱን ደግሞ ምን ነበር የመጀመሪያ ኤክስፒሪየንስ what was the first project የኮንስትራክሽኑ ላይ እና እንዴት ልትገቢ ወሰንሽ ማለት ብዙ ማሽነሪ ገዝታችሁ ነበር የምታከራዩት ስራውን መልመድ አለ ኢንዱስትሪውን አንደርስታንድ ማድረግ አለና የመጀመሪያውን ፕሮጀክት ላይ ምን ይመስል ነበር
አብረን የምንሰራቸው ሰዎች የኮንስትራክሽን ላይ ብዙ ጊዜ ልምድ ያላቸውና የኖሩ ናቸውና ሁለተኛ ነገር ደግሞ ማሽን ስታከራይ እንደው ማሽን ልከህ አንተ እዚህ ጋር ቁጭ የምትል አይነት ነገር አይደለም ምክንያቱም I have to go to site በየጊዜው ሳይት መሄድ አለብህ ብዙ ነገር ላይ ነው ኢንቮልቭ የምታረግ እና የሚሰራውን ነገር ዲቴል ሁሉ ነው የምታቀው እንዲሁ አዲስ አበባ ላይ ቁጭ ብዬ ማሽን አልልክምና ብዙ ቦታ ሄደንና ያለን የሚሰራውን ሰራተኛ ሞቲቬት ማድረግ አለብህ ፔመንት ልትጠይቅ ሳይት ትሄዳለህና የኛ ማሽኖች አልሰሩበት ቦታ የለም ሰሜን ብትል ደቡብ ምስራቅ ምዕራብ ብዙ ቦታ ሄደናል እንደሱ ስንሰራ የኮንስትራክሽን ኤክስፖዠር እየኖረኝ መጣ ሁለተኛ ነገር ደግሞ ከኔ ጋር ፓርትነር ሆነው የሚሰሩ ሰዎች ኮንስትራክሽን ላይ የቆዩ ስለሆኑ ለምን አንሰራም ኮንስትራክሽን ብለን ወደዛ ተሰማራን ከዛ በኋላ ግን ቤቱ የሰው ቤቶችም ሌክዠሪየስ ቤቶች በጣም ሌክዠሪየስ የሆኑ ቤቶች ኢቭን በጣም ሃይ ራይዝም ባይሆን ቢልዲንግም እሱን መስራት ጀመር ኢሪጌሽንም ጨምሯል እሱ ምንድነው መሰለህ ሜን ኮንትራክተሮች አሉ ከነሱ ሳብ ኮንትራክት እየወሰድ እኛ እንዳልኩ ኤርዝ ሙቪንግ ማሽኖች ስላሉ የአርዝ ወርኩን እንሰራ ነበር እና የመንገድ ስራ ሞስትሊ የሰራ ነው መንገድ ስራ ላይ ሳብ ኮንትራክትም እንወስዳለን ኢሪጌሽን ፕሮጀክቶችም ላይ እንደዛ የሰራ ነበር ምን ይመስላል ግን ፕሮሰሱ ኮንስትራክሽን ላይክ ከፕሮጀክቱን መጀመር እስከ መጨረሱ ኮንስትራክሽን ኤክሳይቲንግም ቻሌንጂንግም ነው ኤክሳይት የሚያደርግህ የሆነ ነገር ተገንብቶ ስታየው በጣም ደስ ይላል ውጤቱን የምታየው ነገር ነው ቻሌንጂንግ ደግሞ በጣም በተለይ መንገድ ስራ ስትሬች የሆነ በጣም ረጅም ነው ብዙ የሰው ኃይል ያለው ብዙ ማቴሪያል ያለበት አንዳንድ ጊዜ ደግሞ ሪሞትም የሆነ ቦታ ላይም ሊሆን ይችላል ርቀህ ሄደህም ነው የምትሰራውና ብዙ የተለያየ ቻሌንጅ አለ እዛ አካባቢ ካለው ማህበረሰብ ጋር ጥሩ ግንኙነት መፍጠር አለብህ ተቆጣጣሪ ኢንጂነር አለ ብዙ ሰራተኛ ነው ያለው ሰራተኛ ከፕሮፌሽናል እስከ ታች ዴይሊ ሌበር ድረስ አለና በጣም ብዙ ማኔጅመንት ይፈልጋል ሌበር ኢንቴንሲቭ ነው ማቴሪያል ኢንቴንሲቭ ነው እና በተለይ እነዚህ ትላልቅ የመንገድ ስራዎች ጋር እንዳልኩ እኛ ሙሉ ኮንትራክት ከመንግስት ወስደን አይደለም ግን ሜን ኮንትራክተር ይኖራል በሱ ሳብ ኮንትራክት እየሰራን ነው እሱም ቢሆን ግን በጣም ሰፋፊ ነገር ስለሚሆን ቻሌንጂንግም ነው ተሰርቶ ደግሞ አልቆ ስታዩ ደግሞ በጣም ኤክሳይቲንግ ነው ኤፒሶድ ይቀጥላል የፓርትነራችን ማስታወቂያ ሰምተን እንመለሳለን በውጭ ለሚኖሩ ወገኖች አገር ቤት ላለ ወዳጅ ዘመድ ገንዘብ በነፃ የሚልኩበት ፈጣኑ መተግበሪያ ቴሌብር ሬሚት ነዋሪነቱ የት ነው አሜሪካ ካናዳ እስራኤል ሳውዲ አረቢያ አሊያም ደግሞ ዩናይትድ አረብ ኤሚሬትስ ዩናይትድ ኪንግደም ደቡብ አፍሪካ ጣሊያን ወይም ስዊድን እርሶ ብቻ የቴሌብር ሬሚት መተግበሪያን በእጅ ስልኮ ላይ በመጫን ሀገር ቤት ላለ ወዳጅ ዘመድ ገንዘብ ሲልኩ ገንዘቡ በተላከበት ቅጽበት በዕለቱ የአቢሲኒያ ባንክ ምንዛሬ ለተቀባዩ እጅ ይደርሳል ቴሌብር ሬሚት ቴሌብር ፈጣን ቀላል ምቹና አስተማማኝ ኢትዮ ቴሌኮም ያው ከዛ ኮቪድ ይሄንን ዘርፍ ላይ የሰራሽ ያው ኮቪድ መጣ አይደለ ቢዝነሱ ላይ ዲስራፕት አደረገው እንዴት ነበር ያንን ወቅትና እንዴት ያንን አዳፕት ለማድረግ ጥረት አደረግሽ ምንድነው ረጅም ጊዜ እንዳልኳችሁ ኮንስትራክሽንም ሰርቪስ ነው ሰርቪስ ላይ ማሽን ሬንታልም ሰርቪስ ነው ለትራቨል ትራቨልም ላይ ስትሰራ ሰርቪስ ነውና ከሰርቪስ ወደ ማኒፋክቸሪንግ የመሄድ ህልም አለኝ ሁሉ ጊዜም ቢሆን ማለት ነው መቼ የሚለው ነበር እንጂ የፋብሪካ ሼድ አሰርተን ፕሮጀክት ላይ ለማሰማራት በጣም ያሰብን ነበርና በመሃል ኮቪድ ሲመጣ በጣም ተርኒንግ ፖይንት ነው የሆነው ምክንያቱም ብዙ ነገር ዲስራፕት ሆኖ ነበር ስራም መስራት አትችልም ብዙ ነገር ማድረግ አትችልምና በጣም ሰራተኛም መቀነስ አትችልም ምክንያቱም የት ይሄዳሉ ካንተ ቢሄዱም ገብተው የሚቀጠሩበት ሌላም ቦታ የለና ኮንስትራክሽን ኢሪጌሽን ካናል ላይ ሳብ ኮንትራክት ወስደን እንሰራ ነበር ያን ጊዜና ብዙ ስታፍ አለን በጣም ብዙ ነው ወደ 300 አካባቢ የሚሆን ስታፍ ነበረን የኮንስትራክሽን ስታፍ
ስለዚህ ያን ስታፍ ያለ ድርጅቱ ባንክራፕት ሳያረግ እንደ ድርጅት እንዲቀጥል ማድረግ በጣም was biggest challenge ብዙ ጊዜ ቢዝነስ ቻሌንጅም ሰክሰስም አለው ይሄኛው ግን ትልቁ ቻሌንጅ ነበር በጣም ከባድ ነበርና በዛም ጊዜ ነው አሁን የኛ ዶሮም የተወለደው ምክንያቱም ይሄንን የለመድነውን ስራ መስራት ቱር መስራት አችልም ቲኬት መስራት አችልም ኮንስትራክሽን መስራት አችልምና ሰው ግን ስቲል ይበላል ሌላ ደግሞ እና በቃ ዲፈረንት ሬስትለስ ያረጋኛል ምክንያቱም just stressful ያን ሁሉ ሰው ይዘህ በጣም ከባድ ነበርና ምን ቢሰራ ይሻላል በየቀኑ መጣና ለቲሞቼ እንትን ብናረግስ ስላለ እንትን ብንሰራስ እንደዚህ ብናረግስና ከባድ ነበር እናየዋለን ቆይ ይሄኛው ደግሞ አይሆንም አሁን ተዘጋግቷል ሁሉ ነገር ምናምን እንላለንና ገዛ ታስበው ሰው ምግብ ይበላል አትሊስት ምን ቢሆን ስለዚህ why not just የሆነ ነገር እንደሱ ብናረግ ብዬ ያሰብኩ ነበር ፋብሪካም ምን መጥቀም የሚችል ምን አይነት ፋብሪካ ነው መከፈት ያለበት ምናምን ይያልኩ ያሰብኩ ስለነበረ ዲፈረንት ሪሰርች እየሰራን ነበርና chicken meat import እንደምናረግ ሳነባገኘውና ደሞ እንደ ኢትዮጵያውያን 0.66% per capita consumptionአችን እኛም ቤት ራሱ ሳይው ለካ chicken የአመት በዓል ምግብ ነው እና ስለዚህ ይሄን ነገር ቀለል ብሎ ምክንያቱም እኔ ምን በያሰብኩኝ maybe የዶሮ ስራ ከባድ ነው ዶሮ ወጥ ቆንጆ ነው ባህላዊ ምግባችን ነው ግን ስራው ኤቭሪዴይ የምታረገው ስላልሆነ ምናልባት እሱን ብናቀለው ሰው የመብላት እንትኑ የተሻለ ይሆናል ብዬ ያው ኮቪድ ላይ ጊዜም ስለነበረኝ የቤት ኤክስፐሪመንት ማድረግ ጀመርኩ ብዙ ዶሮ ተጠሏል ያው እኔ ስሞክር ማለት ነው እና እንደሱ ኤክስፐሪመንት አድርጌ ሰው ሁሉ የተስማማበት ወይ ቆንጆ ነው ሲሉኝ ያንን ሰው ሰራሁና ቢሮዬ በር ላይ የሆነ እንደ ባንክ ቴለር ኮቪድ አይደለ መስታወት አድርጎ ምታቀብልበት ብቻ ነገር አድርጎ እሱን በኦቨን ቤክ አድርገን ለሰው መስጠት ጀመርን ማለት ነው መሸጥ ሶ ገስታችሁ ነበር ሰሩ የነበሩት ከፋርም እናመጣለን ከናለማ ፋርምስ እንደዚህ ከታወቁ ከኤልፎራ ምናምን ቺክኑን እናመጣለን ግን ምንድነው እኔ ፈለኩት በዘይት የተጠበሰ ሳይሆን ላይክ በኦቨን ምን ሀዚ የሆነ ነገር ሰው እንዲለምድ በዛ ላይ ደግሞ በቃ ቶሎ የሚበስል ነገር not only አብስሎ መሸጥ even chicken ራሱ ወስደው እንዴት ማሪኔት አድርገው በቀላሉ እንደ ጥብስ ሰርቶ መብላት እንደሚቻል ምክንያቱም እንደምታውቁት ያው ስጋ ቤት ላይ ሰልፍ ነው አለ እኔ አገነስ አይደለም ግን የተወሰነ ደግሞ chicken ቢገባበት lean protein ስለሆነ chicken ለጤናም ጥሩ ነው ብዬ ስለማስብ ይሄንን ለሰው ቢቀርብ ለሰው ይጠቅማል ለኛም ደግሞ እንደ ቢዝነስ ነው ብዬ ነበር የተጀመረው ያው ጊዜም ስላለኝ እንጂ ቶታሊ ዲቬት ያደረገ ነው ከምሰራው ስራ ቶታሊ ግን ያን ጊዜ መሆን የሚችለው የሚበላ ነገር ነውና ከሚበላም ደግሞ የሚጠቅም ነገር ነው የፈለኩት ለሰው የሚጠቅም ነገር ለጤና ጠቃሚ የሆነ ሊን የሆነ ነገር ቢሸጥ ሰውም ደግሞ እና ማርኬቱን እንደዛ አድርጎ ኤዱኬት ማድረግ ይፈልጋል ከኔ ጀምሮ ብዬ አሰብኩና በዛ ነው የተጀመረው ከዛ ግን ታዲያ ያንን ያሰብሽው ነገር ይሄ ቮይዱን እንትን ለማድረግ ይቻላልሽ ቮይዱን አልቻለም honestly ምንድነው ግን we got something to do at least እኛ የሆነ አቴንሽናችንን ስትረሱን ራሱ ሪሊቭ የሚያደርግ የሆነ ሌላ ስራ አገኘን at least ቢሮ አካባቢ ያለን ሰው የሳይት ሰው ቤቱ ነው ግን በየተራ እንገባ እኔ ሁሌ ገባለሁ ግን ሌሎቹ ሰሩት በየተራ ይገቡ ነበርና ምን ሰራው ነገር አገኘን at least አቴንሽናችንን የሚወስድ ነገር ከኛ አገኘን እንጂ ቮይዱን የሚሞላ ያክል አልሆነም ያ ወደፊት ግን ያንን ያሰብሽው በዋናነት ለማምረትም ነበር አክቹአሊ እኔ ያሰብኩት ቺክኖችንም ለማምረት ነበር ብዙም ጥናትም አድርገናል ብዙም ሄድኩበት እንዳልኩ ጊዜም አለ ያን ጊዜ ብዙ ምትሰራውም ስለሌለ
ብዙ ያጠናው ነበርና unfortunately ያው እሱን ፋብሪካ አልከፈትኩም day old chicken ከውጭ አስመጥተህ ነው እዚህ ጋር አሁን ፋርም ለመስራት የምትችል ወይ ደግሞ እዚህ ጋር መፈልፈያ ካላቸውም ተወስዶ ስጋውን ብቻም ራሱ ፕሮሰስ አድርጎ ማውጣት ይቻላል ቺክኖችንም ወስዶ ማሳደግ ይቻላልና ዲፈረንት ኦፕሽኖች አሉ እሱን ለማድረግ ምንም እንትን አይደለምና ሌሎችም እየሰሩበት ያለ ስለሆነ ማለት ነው ምንድነው እኔ ያነሳሳኝ ይሄን ለመስራት ኢትዮጵያን ኤርላይንስም ትላልቅ ሆቴሎችም ኢምፖርት ያደርጉ ነበር ቺክን ያን ጊዜና ለምን አናመርትም ዋይ ኢምፖርት አሁንም ድረስ ያደርጋሉ እና ዋይ ኢምፖርት እናደርጋለን ስለዚህ መጀመሪያ ያው ሰፕላይ ቼን እንደተማርኩ መጠን ፎርዋርድ እና ባክዋርድ ኢንተግሬሽን ስለዚህ እስቲ ማርኬቱን መፍጠር ሰው ይብላ ቺክን ከዛ በኋላ ሞር ቺክን ደግሞ እኛም ወደ ገበያ እና በረከታለን የሚል ነበር ሐሳቡና ስራው መሰራት ይቻላል ያው ፕሮሰስ ተደርጎ ኢቭን ማሪኔት እየተደረገ ራሱ ሱፐርማርኬት ላይ ቢቀመጥ የሚገዛ ሰው ገብቶ ወስዶ ቤቱ ዝም ብሎ ኦቨን ውስጥ አስገብቶ ብቻ እንዲበላ ቀለል ሁሉ ማድረግ ይቻላልና እንደዛ ነበር ፕላኑ ትቀጥይበታለሽ ወደፊት ወይስ አሁን ላይ እርግጠኛ አይደለሁም at this point I'm not sure yeah ሞር ወደ ፋብሪካው ፎከስ አድርገሻል ማለት ነው ኮንስትራክሽን ላይ ነበርኩ የኖርኩትም ኮንስትራክሽን ላይ ነው አሁንም በኮንስትራክሽን ያው ተመርቶ የሚመጣ ግብአት ላይ ስለሄድኩ እንግዲህ አላቅም ወደፊት ግን ብዙ አጥንቼበታለሁ ኢቭን ማሽነሪዎቹ ሁሉ ምን ይመስላሉ ስንት ይገዛሉ ድረስ ሁሉ ማለት ነው ቱሪዮ በአሁኑ ሰዓት ቦሌ ብራስ ላይ አለ ኢትዮጵያን ኤርላይንስ ውስጥም አለ ኢትዮጵያን ኤርላይንስ ፉድ ኮርት ላይ ሁለት ፉድ ኮርት ሰጥቶን እየሰራን ነበረ ቦሌ ብራስም ላይ እሱ ጋር ነበረን ሰሚትም አካባቢ ነበረንና ግን ምንድነው ታርጌቱ እንዳልኳችሁ ቺክን ሰው እንዲበላ ማድረግ ነው እና ብዙ ቺክን ቤቶች አሁን እየተከፈቱ ነው በፊት አምሮኝ ነበር ይብልኛ ስንሰራ አካባቢ አሁን ግን ብዙ ናቸው ቺክን ቤቶች እና እኔ ደግሞ ሜን እንትን አይደለም ማለት በስራ ልምድም ስሰራው የሚኖርኩት ሌላ ስራ ስለሆነ ብዙ አሁን እሱ ላይ ፎከስ ያደርኩ አይደለም ኢትዮጵያን ኤርላይንስ ያለውን ብራንች ዘግተናልና ብዙ እሱ ጋር ፎከስ ያደርኩ አይደለም at this point ምክንያቱም I think ታርጌቱ ቺክንን ማልመድ ነው ግን አሁን ሰው እየበላ ነው እንግዲህ እኛም ሜቢ እኔ የተወሰነ ነጥብ ይሆናል ብዬ አስባለሁ ቺክንን ፕሮሞት በማድረግ በጣም ለቺክን በጣም ተቆርቋሪ ነሽ not really ለቺክን actually ምንድነው ለሰው ጤና ነው ተቆርቋሪነት ብዬ ማስበው ነኝ ኦኬ እንዴት ወደ ፋብሪካው ከኮቪድ በኋላ ገባሽ ማለት ነው ላይክ ኮንስትራክሽን ላይ ሲሰሪ ነው እነዚህ ጋፖች ያየሽው ለማምረት እንትኖቹን ምንድነው ፎርምወርኮችን ያ እኛም እንዳልኳችሁ ቢልዲንግም ኮንስትራክሽን እንሰራ ነበርና ሌሎችም ስንሰራ እኛም የራሳችን ፋክተሪ ቢልዲንግም ሌሎች እንትኖችንም ስንሰራ ያየነው ፎርምወርክ ላይ ትልቅ ችግር እንዳለ በተለይ ይሄ ከእንጨት የሚሰሩ ፎርምወርኮች አንዳንዴ ተልጠው ስትራክቸር ላይ መቅረት አላቸው ሁለተኛ ነገር ደግሞ ተሰባብረው ይወድቃሉ ወይ ክረምትም ከሆነ ውሃ ያበላሻቸዋል እና ቶሎ ትገዛለህ ሌላም ደግሞ እንዳገርም ስታስበው አንድ ፎርምወርክ ለማምረት ብዙ ሄክታር ውድስ እንትን መቆረጥ አለባቸውና ለኮንስትራክሽንም ውድ ነው 10 የፎርምወርክ መግዛት ጥራትም ላይ ደግሞ ችግር አለ ስለዚህ አጋጣሚ ሌላ ሀገር ሄጄ ነው ይሄንን ቴክኖሎጂ ያየሁትና ሲሰሩበት ሳይ በጣም አሜዝ ነው የሆንኩት አክቹአሊ ከኮቪድ በፊት ነው ይሄንን ነገር ያየሁ የነበረና ማይንዴ ውስጥ ያለ በመሃል ኮቪድ መጣ
ስለዚህ ምንም ማድረግ አይቻልም ቴክኖሎጂው ሌላ ሀገር ነው ያለ ኢቨን ትራቭል እንኳን ማድረግ አይቻልም ነበር ግን it was in my mind በደም ሪሰርች ያረኩ ያየው ምናምን እንዴት አድርጎ ይሄንን ነገር አምጥቶ ፊዚካሊ እዚህ ጋር ፒር ያረጋል እንዴት መስራት አለ የሚለውን በጣም ያጠናው ነበር during covid እነዚህንም ያረኩ ቀደም ያልኩትም ነገር እየሆነ ግን ይሄን በጣም ያጠናው ነበር ያለውትና በኮንስትራክሽን ብዙ ማሽነሪዎች ነበሩን ስለዚህ እነሱን በመሸጥ ወደ ፋክተሪ እንዲዞር በጣም ያረኩ ነበርና በጣም እነሱን እየተሸጡ የሚከራዩት ማለት ነው የሚከራዩት እነሱን መሸጣሽ ወደ እነዚህ መሄድ አለብኝ ብዬ አክቹአሊ እነሱም ያረጁ ነበር ምክንያቱም ሲያረጁ ደግሞ ሞሮፍ ስትሰራበት ሜንቴናንስ ነው ሳይትም ላይ ሄዶ ፐርፎርማንሳቸው ያው እንደመጀመሪያው እንዳዲሱም አይሆንም ስለዚህ ጠግኖ የሚሰራቸው ሰዎች ወይ ራሳቸው ኮንስትራክሽን ያላቸው ምናምን ይወስዳሉ እነሱን እኔ ደግሞ ኦሬዲ ድሪሜ ወደ ከሰርቪስ ወደ ማኑፋክቸሪንግ መሄድ ስለነበረ ወደዛ መዞር ቻልኩ ማለት ነውና የተነሳውት ያው ኮንስትራክሽን ላይ ያለውን ችግር ስላየው ነው እኛም እየገነባን ሌሎችም ሲገነቡበት እዛ ውስጥ እንደመኖራችን መጣን እሱ ነው ይሄኛ ስናይ ዋው this is it የሚለው ነገር የመጣው ማለት ነው ከዚህ በፊት አልነበረም ኢትዮጵያ ውስጥ አልነበረም ይሄን አይነት ፎርምወርክ ያመጣ ነው እኛንን ፎር ሎንግም ብቸኛ ሆነን እኛንን ያመረትን ነበር I think አሁን አዲስ የመከፈት እንቅስቃሴ ያለ የሚባል ነገር ሰምቻለሁ እንጂ እኛንን ያመጣ ነው we're the first በዚህ ነገር መች ነበር ፋብሪካውን መስራት ወደ ስራ የገባው ማምረት ከጀመረ አመት አልፎታል ግን በደንብ ማሽኖቹን አሟልቶ ሪሳይክሊንግ አሟልቶ ሁሉ ነገር ካረገ ደግሞ I think 6 ወር ምናምን ይሆናል ግን በአንድ ማሽን ብቻ ነው እንጂ ኦልሞስት ከሰራ ነው 2 አመት አካባቢ ይሆናል ኢቭን ላስት ይር ሁሉ ኤግዚቢሽን ላይ ነበር የኢትዮጵያ ታምርት ኤግዚቢሽን ላይ ሁሉ ፕሮዳክታችን ይዘን ቀርበን ነበርና በጣም ሳይው ደግሞ ኢንትረስቲንግ ነው በሁሉም ለኮንስትራክሽኑም ስታስበው እንደገርም ስታስበው እንደ ካምፓኒም በጣም ኢንትረስቲንግ ስለሆነ እዚህ ጋር መሰማራቱ ጥሩ ነው ብዬ ወሰንኩና ከፓርትነሮቼ ጋር እሱ መስራት ጀመር ምን እንትኑ ማርኬቱ ምን ይመስላል እና አዌርነሱ ሳለ ሰው የቀየረ ነው ብዙ ጊዜ ደግሞ ቅድምም ያወራን ነበር ከካሜራ በስተጀርባና አንዳንዴ ሰው አሁን ለምሳሌ የእናንተ ቅድም እንዳልሽኝ የእንጨቱ 5 ጊዜ ወይ 3 ጊዜም ሰው ሊጠቀመው ይችላል ይሄንን 50 ጊዜ ሊጠቀመው ይችላል ግን አንዳንዴ አፕፍሮንቱ ከፍ ሲል ሰዎች እዚህ ላይ መቆየት እንትን አላቸውና ያ ነገር እንዴት ነው ኮንቨርሽን ሬቱ ድሮ ትራዲሽናሊ ከነበረው ምንድነው መሰለ አዲስ ነገር ሲመጣ ሁሌ ቻሌንጂንግ ነው ሰው just you sit back and watch first እና ምንድነው ጥቅሙ ምናምን ብሎ ያያልና ከኔም ጀምሮ እኛም እንደ ኮሚኒቲ እንዳገርም ትንሽ ቶሎ አዳፕት ለማድረግ I think ዘጌት እንላለን ብዬ አስባለሁና እንደሱ ነበር መጀመሪያ ይሄንን ነገር መጣ እንደ ብለው በደንብ በአፒታይት የሚወስዱልን የቻይና ኮንትራክተሮች ነበሩ ምክንያቱም ከሀገራቸው ዶላር ከፍለው ነው የሚያስመጡት የነበረ አሁን ግን እዚህ ሎካሊ አቬለብል ሆኖ በሚፈልጉት ሳይዝ በሚፈልጉት መጠን ስለሚያገኙ የትራንስፖርቱን ጊዜ አስበው በሎጂስቲክስ ራሱ ከዛ እስከሚመጣ ያለውንና እዚህ ሲያገኙ በጣም ደስ ብሏቸው መጀመሪያ የገዙ የነበሩ እነሱ ናቸው ከዛም በኋላ ግን ትላልቅ ኮንስትራክሽን ካምፓኒዎች እያዩ እነሱም ደስ ብሏቸው እየገዙ ነው አሁን እንደውም የመንግስት የልማት ድርጅቶችም እየገዙ ነውና አሁን ላይ ጥሩ ነው መጀመሪያ ላይ ግን እንዲህ ቀላል አልነበረም ምክንያቱም ምንድነው ደግሞ ይሄ እንትን አያረግም አይቆረጥም አይጣመምም ብዙ ነገር ይሉሃል ትሬኒንግ መስጠትም ነበረባችሁ ለብዙዎቹ በጣም በተለያዩ መድረኮች ኢቭን በኤግዚቢሽኖች ምናምን ትሬኒንግ እንሰጥ ነበር እኛ ደግሞ ቴክኒካል ሰፖርት ቲም አለን አክቹአሊ ይሄ አሁን ከፕሌይውድ ፎርምወርክ ወይም በእንጨት ከሚሰራ ፎርምወርክ ሚለይ አይደለም ማሰራሩ የሚቆርጡትም በፕሌይውድ ፎርምወርክ መቁረጥ ይችላሉ የሚመታም እንደዛው ነው ምንም ልዩነት የለውም ግን ፕሮዳክቱ ብቻ ልዩ ስለሆነ
ሰው ምንድነው ብሎ ኮንፊውዝድ ስለሚሆን እኛ ሰፖርት ቲም አለን ኢንጂነሮች ያሉበት ቴክኒካል ሰፖርት ቲም አለን ሲገዙን ሳይት ላይ ከፈለጉ በቴሌፎን ካልሆነ ኦን ሳይት እዛ ሄደን እንዲብታረጉ እንደዚህ ነው እንደዛ ነው ብለን እንሰጣለን ኢቭን ኦፊሳችን ላይ ራሱ ሰዎችን እየጠራን የሚፈልጉ ሰዎች ትሬኒንግ ሁሉ እንሰጣለን ግን እንዲ ኮምፕሊኬትድ ሆኖ አይደለም ግን ኒው ፕሮዳክት ስለሆነ ነው እንጂ ስፒድ ላይ ግን ለውጥ አለው ብዙ የኮንስትራክሽን ስፒድ ላይ ወይ በጣም ለውጥ አለው ምን መሰለህ የኛ አሁን HK Formwork ይባላል HK ቢዝነስ ግሩፕ ነው የኛ ድርጅት እና ሪሳይክለብል ቶታሊ 100% ሪሳይክለብል ፎርምወርክ ነው አንደኛ የእንጨቱ ፎርምወርክ ከ1 እስከ 5 ጊዜ ነው የሚያገለግል ኢቭን የሆነ ነገር ቀብተው ነው እንዳይጣበቅ ካልሆነ ኮንክሪቱን ሁሉ አይለቅም ዝናብ ያበላሻዋል ሲጨርስ እድሜውን ደግሞ ተቆራርጦ ተጠርጎ ነው የሚወጣ ወይ አሩን እንግዲህ ዳቦ ቤት ምናምን ከወሰደው ግን ያን ያክልም አይሆንምና ደርቢሱ ነው የሚቀመጠው የኛ ፎርምወርክን በተመለከተ ግን ሲያረጅ እንኳን እኛ ነን የምንወስድላቸው ገዝተናቸው ማለት ነው ከ50 ጊዜ በላይ ያገለግላል ገዝተው ከ50 ጊዜ በላይ እየተደጋገሙ ይሰሩበታል ከኮንክሪት ጋር ቦንዴጅ ስለሌለው በጣም ስሙዝ የሆነ ስትራክቸር ነው የሚሰጣቸው ስለዚህ የልስን ወጪ የማይፈልጉም ምክንያቱም ልስን ሲለሰን አትሊስት በትንሹ በአንድ ካሬ 1000 ብር ያስወጣልና እና thousands of ካሬ ነው ተላልቅ እንትኖች ያላቸውና ብዙ ሚሊዮን ብር ነው በሱ ራሱ ሴቭ የሚያደርጉ ኢቭን ለኮንትራክተሮች ታይም ይቀንስላቸዋል በቶሎ ለማስረከብ ይችላል ምክንያቱም ሰርተህ ለስነህ ለማስረከብ ረጅም ጊዜ ነው ሁለተኛ ነገር ደግሞ ይሄኛውን ፎርምወርክ ለምሳሌ የኛ 50 ጊዜ ሲያገለግል የእንጨቱን ወይ ትራዲሽናል ፎርምወርኩን አትሊስት 5 እንኳን ማክሲመም ወስደነው 5 እንኳን ቢያገለግል 10 ትገዛለህ ማለት ነው 10 ጊዜ ስትገዛ ኮስቱ ሃይ ነው በጣም ሁለተኛ ነገር ደግሞ ያኛውን ማጓጓዙ ይሄኛውን ማውጣቱ ራሱ በጣም ትልቅ ነገር ነው የኛ ግን ኮንክሪቱ ተሞልቶ ኪዩር ሲያፈርሱት ራሱ በቀላሉ ነው በቃ የሆነ ቦታ ተስለቀቀው ለሳብ ስታረገው ምንም አይሆንም ያኛው ግን ሊበጣጠስ ድንገት እንኳን አምልጦት ቢወርቅ ሊሰባበር ይችላል እንጨት ስለሆነ ማለት ነው እና በጣም ጥራት ይጨምራል ኮስት ይቀንስላቸዋል ከዛ ደግሞ ተጠቅመው ሲጨርሱ ደግሞ እኛ ወስደን ሪሳይክል 100% ሪሳይክለብል ስለሆነ እኛ ወስደን ሪሳይክል እናደርገዋለንና HK Formwork እና የውድ ፎርምወርክ ምንም አይገናኝም የመጀመሪያው ግን ማስለመዱ ምን አይነት ዘዴዎች መንገዶች ነበር የተጠቀማችሁት ማስለመዱ ቻሌንጂንግ ነበር እንዳልኩ መጀመሪያ የወሰዱት የሚያውቁት አገራቸው ላይ የሚያውቁት ኮንትራክት የሚያውቁት ላይ ነው ትኩረት ያደርጋችሁት የሚያውቁት ላይ እነሱን እንዳለ አለ እንደ ብለው እነሱ ናቸው ሁለተኛ ነገር ደግሞ ትላልቅ ኮንትራክተሮች ያቃሉ ምክንያቱም ሰርች ያደርጋሉ ከውጭም ያስመጣሉና እነሱ ናቸው ሌሎችንም ግን እዚህ ጋር ተሰርቷል ብለ ሳይት ወስደህ ማሳየት ይተበቅብሃል ኢቭን በመኪና የሄድክበት ስትሬንግዙን ማሳየት በሎደር ራሱ ባይዘው ስትሄድበት ምንም አይሆንም እና እንደዛ ሳይት ላይ እናሳያለን ሄደን አንዳንድ ጊዜ ደግሞ ሳምፕልም ሰተን ሞክሩትና እስቲ እናንተ ይጠቅም እንደው እዩት እንላለን ምናምንና ኦፍ ኮርስ ማርኬት ፔኔትሬሽን በጣም ሃርድ ነበር ግን ያው የሚያውቁትም ስላሉ እንዳልኩት እነሱም የሚያውቁታሉ ሁለተኛ ደግሞ ተላልቆቹ አለ እንደ ብለውም ደግሞ የሚገዙሃሉና ያው ሁለቱም ነበር ይሄ ሐሳቡ ውጭ ሀገር ሂደሽ የቢዝነስ ሐሳቡን ያየሽበት መንገድ እስኪ ያንን የዳቀን አስታውሰሽ የነበረ ፕሮሰስ ያንን ከማየት እስከ ማተሪያላይዝ ወደ ማድረግ ወደ ፋክተሪ እስከ መሄድ ያለው ብትነግሪ ደስ ይላል ምክንያቱም ብዙ ነገር ልናይ እንችላለን አይደል አንማየትም ሌላ ነገር ነው ያንን ማምጣትም ሌላ ነገር ነው መጀመሪያ ዳይፐርም ነው ማምረት የፈለኩት የነበረ ምክንያቱም በቂ የለም ብዙ ኢምፖርት ነው ያለ ብዬ ስላሰብኩ ዳይፐርም ነበር ለማምረት የፈለኩት ማለት ነውና ቱርክም ሄጄ ከኮሊጌ ጋር አብረን ከምትሰራ ኮሊግ ጋር ሄደን ብዙ ፋክተሪዎችን አነጋግረን አይተን ብዙ ልምድ ቀስመን መተን ነበርና
እሱን አላረግነውም ከዛ በኋላ እንደዚሁ በቃ I was looking out ምንድነው የምፈልገው ሆሊስቲክ የሆነ ለሀገርም ለአካባቢም ለዘርፉም ለሚጠቀመው ሰው የሚጠቅም አይነት ፕሮጀክት ነው ያየው የነበረ ማለት ነውና ይሄኛውን ፕሮጀክት ሳይ በጣም ነው ደስ ያለኝ ምክንያቱም አንደኛ ፕላስቲኩ መሬት ላይ የሚወድቅ አይደለም ምክንያቱም እኛ 100% ሪሳይክል እናደርጋለን ሲጀመርም ደግሞ ሪሳይክለብል ከሆነ ማቴሪያል ነው የሚሰራ you don't need አዲስ ፕላስቲክ አምጥተህ አይደለም የምትሰራው አካባቢ ላይ ከወደቀ ፒፒ ከሚባል ማቴሪያል ነው የሚሰራው ፖሊፕሮፒሊን ይባላል የፕላስቲክ ዘር ነውና በጣም አክቹአሊ በጥንካሬም durability strengths tensile strengths በብዙ ነገር በጣም ጥሩ የሆነ ማቴሪያል ነው እና ከዚህ የሚሰሩ ብዙ አይነት ማቴሪያሎች አሉ አካባቢ ላይ ሊወድቁ የሚችሉ ማለት ነውና እነሱ ሪሳይክልድ ሆነው ነው ግራኑላው መጀመሪያ የሚሰራ ከዛ በኋላ ደግሞ ሰርተህ ጥቅም ላይ ስታረጋው ይሄንን ቀደም የዘረዘርኩትን ዘርፈ ብዙ ጥቅም ለኮንስትራክሽን ኢንዱስትሪው ይሰጣልና እነሱ ተነስተው ሪሳይክል መደረጋቸው ራሱ መጀመሪያ አካባቢ ብክለትን ያስቀራል ሁለተኛ ነገር ደግሞ ፕሮዳክቱ ከተመረተ በኋላ የኮንስትራክሽን ኮስት መቀነሱ ጥራቱን መጨመሩ ደግሞ ሲጨርሱ ደግሞ ገስተን ሪሳይክል ማድረጋችን በጣም ብዙ ጥቅም ነው በኔይታ ማለት ነው ከዛ ደግሞ ትራዲሽናል በእንጨት የሚሰሩ ፎርምወርኮችን ደግሞ መተካቱ የደን መጨፍጨፍ ዲፎረስቴሽንን ደግሞ ስለሚቀንስ ስለዚህ በብዙ ዘርፉ ነው እንደ ቢዝነስ ብቻ ሳይሆን እንደ ሀገርም እንደ ኮንስትራክሽን ዘርፉም እንደ ሁሉም ጠቀሜታ ስላለው በጣም ደስ ብሎኝ ነው ወደዚህ መሰማራት የፈለኩት የፕሮዳክሽን ፕሮሰሱን እስኪ ብትነግሪ እና ያው ቴክኒካልም ቢሆን ይገባናል እውነት ነው ምክንያቱም ሲጀምር እኔም ቴክኒካል አይደለሁም በዚህኛው እና ስለዚህ ያው እውነት ነው ምንድነው የፒፒ ግራኑላ አሁንኛ ለምሳሌ ሪሳይክል ማሽን አለን ሪሳይክል እናደርገዋለንና ሪሳይክል ተደርጎ ወደ ግራኑላ ወደ ላይክ ስንዴ የሚመሳሰሉ ከስንዴ ወፈር የሚሉ ግሬኖች ነው የምንሰራው እሱን ግራኑላ የሚያመርተው ላይን ውስጥ እናደርገዋለን ሜልት ያደርገዋል ሜልት አድርጎ እንደ ምን ብየልንገር እንደ ዳቦ እየጠፈጠፈ እንደ ፎርምወርክ ቴምፕሌት አድርጎ ይሰራዋል እና ሪሳይክል የሚያደርግ ኩል የሚያደርገው ዋተር አለው በውሃ ነው ኩል የሚያደርገው ራሱ ሲስተሙ ማሽኑ ፉሊ አውቶማቲክ ነው ፉሊ ኤሌክትሪክ ማሽን ነው በራሱ ነው እንትን የሚያደርገው አንዴ ካስነሳው መብራት ኢንተራፕት ካላደረገ ወይ ውሃ ወይ ኤር ፕሬሸር እንትን ካላደረገው መንካት ብሎ ያስፈልግህም ራሱ ድምጹ ራሱ አይረብሽም ፋብሪካ ውስጥ ገብተህ ብታይ ድምጹ ሁሉ አይረብሽም ኦፕሬተር እዛ የሚቀመጠው just to be sure መብራት ቢጠፋ ወይ ደግሞ የሆነ ግፊት ቢቀንስ ምናምን እሱን ለማድረግ ነውና ሪሳይክል በሚያደርግ ውሃ ያቀዘቅዝና ከዛ በመትፈልገው መጠን ቆርጦ ያደርግልሃል አሁን የትራዲሽናል ፎርምወርክ ፊክስድ ሳይዝ ነው ያለው የኛ ፎርምወርክ ግን ቁመቱ በተለይ ወርዱ ፊክስድ ሳይዝ ነው ግን ቁመቱ በተለይ በፈለከው ሳይዝ ማውጣት እንችላለን በኦርደር መሰረትና እንደዛ ነው የሚሆን በጣም ኢነርጂ ሴቭ በሚያደርግ ማሽን ነው የሚሰራ ዘመናዊ ማሽን ስለሆነ ኢነርጂ ሴቭ ያደርጋል የካርበን ፉትፕሪንትም የሚቀንስ ነው ኢነርጂ ስትቀንስ ያው የካርበን ልቀትም እየቀነሰ ነው የሚሄድ ሌላ ደግሞ ምንም አይነት ዌስት አይወጣውም ፋክተሪው ምንም አይነት የሚወጣ ዌስት የለውም ከፋብሪካው የሚወጣ ማለት ነውና በጣም ጥሩ ነው ውሃው ራሱ የምንጠቀመው ውሃ ሪሳይክል ነው የሚያደርግ ሲሞቅ ወደ ኩሊንጉ ይሄዳል ያቀዘቅዘዋልና እሱ ራሱ የተዟዟረ ነው የሚሰራው በገብተህ ብታየው ድምጽ እንኳን ብዙ የሚረብሽ እንደ ፋክተሪ አይደለም በጣም ደስ የሚል ነው ፕሮዳክሽን ፕሮሰሱ ሌላ ማንሳት የምትፈልጋለህ በዚህ በፋብሪካው ዙሪያ ማንሳት የምትፈልጊያቸው ሐሳቦች ምንድነው እኛ አሁን ያረግን ያለነው ኢቭን ኢምፖርትድ የሆኑ እነዚህ የኛ አይነት ፎርምወርኮች ሆነው ኢምፖርትድ የሆኑ ፎርምወርኮች በፊት ዝም ብለው ኮንስትራክሽን ሳይት ላይ ይጣላሉ ወይ ሊደፉ ይችላሉ እንደምታውቁት ደግሞ ፕላስቲክ በባህሪው እንትን ሊያረግ ስለማይችል ዲኮምፖዝ ሊሆን ስለማይችል
አካባቢ በከል ነበር አሁን እሱንም ነው የሰበሰብንኛ ያጠብን ክራሽ ያደረግን ሪሳይክል ያደረግን ወደ ፕሮዳክሽን ያስገባ ነው ያለና በጣም ደስ የሚል ነው እየሰራ አሁን አመት ከሆናችሁ መሸጥ ከስተመሮች መግዛት ጀምራችኋል ኦሬዲ ወያው የመለሱልንም የኛንም የመለሱልን ካስተመሮች አሉ ከሌላ ደግሞ እንዳልኩ ሌላ ገበያ ላይ ነበር ከውጭ የሚመጣው ደግሞ ተሰርቶ ያለቀበትን እየሰበሰብን እሱንም ሪሳይክል ያደርግን ነው የሪሳይክል ላይ አብዛኛው አይ ቲንክ ከፕላስቲክ ነክ ነገሮች ላይ የሚያመርት ካምፓኒ ሁሉም የሪሳይክሊንግ እንትን አለው ወይስ ሪሳይክሊንግ ሰርቪስ የሚሰጥ ሌላ ፋክተሪ አለ ያው ያንቺ ሁለቱም እንደምትሰሪ ገብቶኛል I think አንዳንዱ የራሱን ማቴሪያል ሪሳይክል ያደርጋል አንዳንዱ ደግሞ ሪሳይክል ካምፓኒዎችም አሉ እዛ ወስደህም ሪሳይክል ማስደረግ ትችላለህ ለኛ ግን ለኢዝሊ ማኔጅመንት ሁለቱንም ነው ያለ ያወጣነው ማቴሪያል ተመልሶ ሲመጣ ራሳችን ሪሳይክል አድርገን የራሳችን ሮ ማቴሪያል ፕሮዲዩስ እናደርጋለን ማለት ነው ኮምፒት ለማድረግ ግን አያስቸግርሽም አይደል ከኢምፖርት ከሚሆነው ጋር ኢምፖርት ከሚሆነው ጋር ኮምፒውተር ማድረግ አያስቸግርም ምክንያቱም እኔ ሎካሊ ነው አቬሌብል ያደረኩት ይሄን ማቴሪያል ፕራይሱም የተሻለ ነው ፕራይሱ የተሻለ ነው ሁለተኛ ነገር ደግሞ ኢምፖርት ስታረግ አትሊስት በትንሹ 45 ቀን እንኳን ተጠብቃለህ አንድ ወር 45 ቀን ይሄ ግን ባዘዝከው ጊዜ ሮ ማቴሪያልም ስለሆነ ታክሱም የተሻለ ነው የኢምፖርት ሁሉ ነገር የተሻለ ስለሆነ I think ሰው I don't think they prefer import ለማድረግ ፕሪፈር የሚያደርጉ አይመስለኝም እዚህ ከመግዛት ይልቅ በፊትም ስለ አንዳንድ ጊዜ ሳያቁ ሁለተኛ ነገር ደግሞ መጀመሪያም ደግሞ ስላልከፈትን ነውና እኛ ከጀመርነው ዲ I don't think ከዚህ በኋላ የሚሰሙ ሰዎች ኢምፖርት ያደርጋሉ ብዬ አላስብም እዚህም ኮንስትራክሽን የሚሰሩ ያው ይሰማሉ ብለን እናስባለን እውነት ነው I mean ብዙ ኢንዱስትሪዎች አጥንተሻልና አይተሻለና if ዛሬ ያሉ ነገሮች በሙላ ምንም ባይኖሩ ምንድነው መጀመሪያ ነገር ብታረጊ አክቹአሊ ይሄንን መጀመር ይመስለኛል አጠናክሬ በደንብ ደግሞ አዳዲስ ነገሮች ጨምሬበት ይሄንን መጀመር ይመስለኛል እና ብዙ አንጨንቀኝም አክቹአሊ ብዙ አታችመንት የለኝም ስራውን እሰራለሁ እንጂ ብዙ እንትን አያረገኝም like specific industry ጋር attachment የለሽም ብለሽ ታስቢያለሽ no actually construction እኔ በተለይ ምንድነው መሰለህ ለሀገር የሚጠቅም ለምሰራለት ፊልድም ደግሞ የሚጠቅም ነገር መስራት ደስ ይለኛል እና attachmentም እንደዛ ነው ስለዚህ አሁን ይሄ ሁሉ እንትን ባይኖር እስቲ ላይ ካን ስታርት ብዬ አስባለሁ ብዙ ካፒታል ግን የለሽም አሁን ገብተሻል so ከደገና አስጀምሪ ብዙ ካፒ እንደ so ያለሽን በተለይ አጋጣሚ ባይኖር እና እንደገና ብትጀምሪ ምን ትጀምራለሽ ይሄንን ነው የምጀምረው እንዳልኩ ግን ብዙ ካፒታል መጀመሪያም ስራ ስጀምር እኮ ብዙ ካፒታል አይደለም ምንም ካፒታልም አልነበረኝም እና እኔ በብዙ ካፒታል ነው ስራ የሚሰራ ብዬ አላስብም በአይዲያና የሆነ ሶሉሽን በማምጣት አይዲያ በመፍጠር ነው እንጂ ብዙ ብር ስላለ ስራ ይሰራና ሰክሰስፉል ይሆናል ብዬ አላስብም ብዙ ሰው ግን የሚመስለው በተለይ ቢዝነስ ያልጀመረና እንትን የሌለው ይሄ ቢዝነስ ያላቸው ሰዎች ወሬ ነው የሚለው የሆነ በእና ሩል አገኝ እንጂ ማረገን እኔ አይ ነው ግን ምንድነው መሰለህ እዚህ ጋር ደግሞ እኔ የምነግርህ ያለውት በአይዲያ ነው የጀመርኩት ይሄን ያክል ብር ይሄውልሽና በዚህ ቢዝነስ ጀምሪ ተብዬ ሳይሆን just እንደነገርኩ እዛ ጋር ተቀጥሬ ባየሁት አይዲያ ነው እዚህ የጀመርኩትና አሁን ደግሞ ከዛ much more ብዙ ኤክስፒሪየንስ ስላለኝ I don't think finance will be a problem ስራ ለመጀመር ድሪም ካለ you can do it አንተ ራስህ ምንድነው መስራት ያለብኝ እኔ አሁን የሰው ኑሮ የሚያቀል ለሀገርም የሚጠቅም ነገር ነው መስራት መፈልግና ይሄንንም ባልሰራ I know I will do something እንደዛ የሚያደርግ ድርጅት ካፒታሉን ባይኖር ማለት ነው እንጂ እንዳልኩ እኮ ይሄም ድርጅት አሁን ሳወራው እዚህ ቀለል ብሎ ነው እንጂ ብዙ ጊዜ የሆነ ባንክራፕት ወደ ማድረግ ፖይንት ሁሉ ደርሰን እናውቃለን ግን ምንድነው I never give up እኔ give up ማድረግ አልወድም ሶሉሽን ነው እንጂ ማየው በቃ ከዚህ በኋላስ ምንም
ማድረግ አልችልም ብዬ እስቲ እንደዚህ ብናረግ ይሄኛውስ ቢሆን ያኛው ቢሆን እላለሁ እንጂ ምን ነበር ያ ፖይንት ላይክ ኦልሞስት በጣም ቻሌንጅ ገጠመሽና ላይክ ባንክራፕት አድርገን ነበር የምትዩና ከዛ እንዴት ወጣችሁ? ለምሳሌ የኮቪድ ሰዓት አንድ ነገር ነበር በጣም ቻሌንጂንግ ነበር በስራ ዓለምሽ? አዎ ነበር። ኢቭን ፋክተሪው ሲከፈት የፋይናንሻል ችግር ብዙ እንደዚህ የታወቀን ከባንክ እየተበደርን እየሰራን የነበርን ካምፓኒ አልነበርንም። we're good በራሳችን ግን እንደዚህ ስላልሆን ባንኮች ጋር ስትሄድ ራሱ ጥሩ መልስ አላገኘንም ነበር። ብዙ ባንክ ሞክሬ ነበር ብድር ለመበደር ማለት ነውና ፋይናሊ ምንድነው ይሄኛውን ማሽን ሬንታሊንም እየሰራው ይሄኛውንም ለማስኬድ ነበር እቅዴ። ስለዚህ I have to ይሄኛውን ያቀዘቀስኩኝ የማሽኖችን ወደዚህ ማምጣት አለብኝ ብዬ አሰብኩና እንደሱ ኢቭን ፐርሰናል ሃውስ እስከ መሸጥ ድረስ ነው ለፋክተሪው እንትን ያረኩና የፎሪን ሎን እስከ ማግኘት ምናምን ድረስ ብዙ ይሄ ባይሆን ይሄኛው ይሄ ያሰብኩትን ነገር ለማሳካት ምንም አይ በቃ ሄስ ማይሆን ነገር ነው ብዬ አላውቅም። የሆነ ነገር ችግር ሲገጠም አይ በዚህ በኩል ብናረግ ይሄኛው ቢሆን ይሄኛው ባንክ ምንም ሎን ሳታገኝ ቀረሽ ኮላተራልም ኖሮ ማለት ነው። ሶ በአብዛኛው ከማሽኑ ተሽጦ ፐርሰናል አሴቶች ሽጠሽ ነው የገባሽው ማለት ነው? እንደዛ ነው የሆነው። ሌላው መጠየቅ የምፈልገው ነገር what do you think ካለሽ ካራክተር የቱ ነው በጣም የጠቀመኝ የምትዩ ዛሬ ላለሽበት ቦታ? ሁለት ካራክተሮችን ነው እኔ ማስበው ጥሩም ነው ያው እንትንም አለው ብዬ አስባለሁ። እኔንም ሰውም ፑሽ አረጋለሁ ብዬ አስባለሁ ስራ ላይ በጣም በቃ እያንዳንዱ ስራ የሆነ ነገር ከታሰበ መደረግ አለበት እኔም ማድረግ አለብኝ ሌላውም ሰው ማድረግ አለበት ብዬ I push myself and other people። ሌላ ደግሞ give up አለማድረግ የሆነ ችግር ሲመጣ እንዲህ ቢደረግስ እንደዛና ኢንሳይቶች ይመጡልኛል። አይ በቃ አይሆንም የሚል ነገር የሆነ መስሪያ ቤት ሄደህ እንኳን እንትን አይሆንም ቢል በምንድነው የሚሆን ብዬ ነው ማስበው እንጂ አይ በቃ አይሆንም ብዬ መተው ነገር የለኝምና I don't give up እና I push too much። ትንሽ አንዳንድ ጊዜ ፑሹ too hard ይሆናል ሰውም ጋር ራሴም ጋር ትንሽ ጥሩሽ አሁን የምንጠይቅሽ ጥያቄዎች የአንድ ደቂቃ ጥያቄዎች ናቸው። ምንድነው እስካሁን ባለሽ ቢዝነስ ህይወትሽ የተማርሽው ድሮ ባቀው ብለሽ ያሰብሽው ነገር ምንድነው? ምንድነው ሁሉን ነገር ራሴ የምታረገው አሁን የያንዳንዱ ሰው ስራ እየደወልክ ማስታወስ ራሴ ሁሉን ነገር ካልገባሁበት ጥሩ አይሆንም ብሎ ማሰቡ አንዳንድ ጊዜ ግን ሰውን ትረስት አድርገህ እንዲሰራ ስትሰጠው ሞር ፕሮዳክቲቭ ትሆናለህ። አንተም ደግሞ ለማሰብ ወደ ሌሎች ነገሮች ለመሄድ ይቻላልና እሱም ባቀው እኔንም ብዙ እንትን ራሴንም ሴቭ አረግ ነበረ። ሌሎችም ጋር ደግሞ በደንብ ኤምፓወር ማድረግ ይችላል ነበር ብዬ አስባለሁ። በቢዝነስ ዓለም ላይ በኢትዮጵያ ማለት ነው በጣም የምታደንቂው ሰው ማን ነው እና ለምን? ራይት ሳምራዊትን በጣም አደንቃታለሁ። ምክንያቱም ከነቲንግ ላይ ትልቅ ዌልዝ ነው የፈጠረችውና ብዙዎችም አሉ አክቹአሊ ያው አፌ ላይ ሆን ስለመጣችልኝ ነው ግን I admire her። በቢዝነስ ጉዞሽ ውስጥ በጣም ደስተኛ ሆንሽበት ቀን መቼ ነበረ? ለምን? ፋክተሪው ሙሉ ማሽን በፊት እንዳልኩ ከአንድ አመት ከሁለት አመት በፊት አንዲት ማሽን ብቻ ነበር ያመጣና አሁን ሁለተኛ ፕሮዳክሽን ላይን አምጥተን ሪሳይክሊንግ ላይን ሁሉ ነገር ተሟልቶ የተመረቀ ቀን I was very happy በጣም ደስ ብሎኝ ነበር። ምን አረግሽ የዛን ቀን? ያስመረቅኩ አክቹአሊ ንግግር አረኩ ምናምን ግን it was good ደስ ብሎኝ ነበር። ያው የሆነ ምንማረው ነገር እንዳለ ሁሉ አንለርን ለማድረግ ምን ጥራቸው ነገሮች ደግሞ አሉ እና ምንድነው አንድ ሃቢት ወይ ማይንድ ሴት አንለርን ለማድረግ እየሰራሽ ያለሽ? ስራን ይዞ ቤት አለመግባት ምንድነው ሌሊት ተኝቼ ራሱ እንትኑ እንደዚህ ቢሆን ምናምን የሚለውን ነገር ብረሳው ደስ ይለኛል። ምክንያቱም ቢሮ ውስጥ ምሰራውን ጨርሼ ወጥቼ የመተኛ ሰዓት ጸጥ ብዬ ብተኛ ከቤተሰብ ጋር መሆንበትን ሰዓት ደግሞ ለቤተሰቦቼ ብሰጥ ደስ ይለኛልና አንዳንድ ጊዜ
ቁጭ ብዬ ማይንዴ ውስጥ እሱን ተኝቼ ራሱ ሌሊት እኮ አስታወስኩ እንዲ ብናረግ የሚለውን ነገር ብተው ደስ ይለኛል። እየተሳካልሽ ነው ግን I'm failing እላለሁ። ከዚህ በኋላ ከባድ ነው ግን አለማሰብ ተኝቼ እሱን ሳስብ አገኛለሁ። አዲስ ለሚጀምር ሰው ቢዝነስ ለሚጀምር ሰው አንድ ምክር ስጪ ብትባይ ያ ምክር ምንድነው? አንደኛ የሚወዱትን ነገር መስራት ገንዘቡን አይደለም ማየት ያለባቸውና ኢንተረስት ሲኖርህ በፌለሩም ቤር ታረጋዋለህ። በቃ ክፉ ነገር ቢመጣም ቻሌንጅም ቢሆን ትወጣዋለህ። ግን ዝም ብሎ ብር አይተህ ወይ ገንዘቡን አይተህ ይሄን ነገር ባረግ ይሄን ያህል ያስገኘኛል ብለህ ከገባህ ፌለር ሲመጣ ወዲያው ነው እንትን የሚያደርግና ይሰለችህማል። ብሩ ሊመጣ ይችላል። ከዛ ሰው አትላለ ነፍስ ጥያቄ ይጠይቃል። ሪሊ የምሰራው የምወደው ነገር ነው ወይና አንደኛ እነሱን ኢንተረስት የሚያደርጋቸው፣ ሁለተኛ ነገር ደግሞ ለሌሎች ሰዎች የሚጠቅም እኔ የማስበው እግዚአብሔር ወደዚህ ምድር ያመጣን የሆነ ብርሃን አብርተን ልንሄድ ነው እንጂ ገንዘብ ሰርተን እኛ በልተን ጠጥተን ብቻ እንድንሄድ አይደለምና ለሰው የሚተርፍ ነገርና ለነሱም ደግሞ ኢንተረስታቸው የሆነውን ነገር ቢሰሩ ጥሩ ነው ብዬ አስባለሁ። ለስኬትሽ ምን ያክል ላክ ነው? ምን ያክል ሃርድ ወርክ ነው? ቅርታ አድርግልኝና እኔ በላክ አላምንም። ምንድነው ሃርድ ወርክ ነው ብዬ ነው ማስብ እንጂ በላክ። ምክንያቱም እንደዚህ ሲሆን እኮ እግዚአብሔር አንዱን ሰው ላክ ያደርጋል፣ አንዳንዱን ሰው ደግሞ የሆነ ሚስፎርቹን እንዲኖረው ያደርጋል፣ ያዳላሉ ልንል ነው ማለት ነውና እኔ በላክ አላምንም። you have to work hard፣ persist ማድረግ አለብህ። ፌለር ሲመጣ ቻሌንጅ ሲመጣ ደግሞ ሌላ way out የሆነ በሩ ሲዘጋ መስኮቶች መፈለግ፣ መስኮቱ ሲዘጋ ደግሞ ሌላ ቀዳዳ መፈለግ ይፈልጋል፣ ሶሉሽኖች ማምጣት ይፈልጋል እንጂ ላክ ነው ብዬ አላስብም። ወደፊትስ ምንድነው የምታስባቸው ነገሮች እንደ ፐርሰንም እንደ ካምፓኒ? ምንድነው ማስባቸው ነገሮች በዚህ በመሰራው ነገር በፎርምወርክ ላይ አጠናክሬ ብዙ ለኮንስትራክሽን ኢንዱስትሪው የሚጠቅም ለአካባቢም ደግሞ አካባቢን የሚጠብቁ ፕሮዳክቶችን ማምጣት ነው። መንገድ ላይ ያለ ያጠና ነው ያለ ነው ብዙ ነገር አለ። ቅርብ ጊዜ ወደ ስራ የሚገባ ማለት ነው እና ለኢትዮጵያ ብቻ ሳይሆን ኢስት አፍሪካንም ጭምር ኤክስፖርት አድርገን ብዙ ሀገሮችንም ጋር ለመድረስ ነው የምናስበውና ትልቅ ነው ምኞቴ። የማስበው ትልቅ ነገር ነው። እንደዚሁ ከዚሁ ጋር የተገናኙ ጠቃሚ የሆኑ ለሀገርም ለኢንዱስትሪውም ጠቃሚ የሆኑ ነገሮችን ሰፋ አድርጎ ወደ አፍሪካ መውሰድ ነው። በጣም አሪፍ። መልካሙን በሙሉ እንመኝልሻለን። ኔክስት ታይም ደግሞ እንደውም ኤክስፖርት ማድረግ ጀምረሽ ወይ የተለያዩ ፕሮዳክት ጀምረሽ ምንገናኝ ይሆናል ብለን እናምናለን እና መልካሙን በሙሉ እንዳልኩት እንመኛለን። ግን አንድ የመጨረሻ ያለ ጥያቄ ያለንና እስካሁን በሄድሽባቸው መንገዶች ከህይወት አጠቃላይ ከስራም ዓለም ከኑሮ ከአጠቃላይ ህይወት የተማርሽው wisdom ምንድነው? ይሄ ሁሉንም እንግዶቻችንን የምንጠይቀው ጥያቄ ነው። ምንድነው? አንተ ስራ እንጂ እግዚአብሔር ይረዳሃል። እኔ ከአምላኬ ጋር ነው የምነጋገረው። ብዙ ጥሩ ሰዎች ይሰጣል እግዚአብሔር። ሲወድ ሰዎች ነው የሚሰጥህና ከኔ ጋር የሚሰሩ ሰዎች፣ ጓደኞቼ፣ መቀርባቸው ሰዎች ሁሉ ሰው እኔን ሰፖርት ያደርጋሉና እኔ የተማርኩት ነገር አንተ የሚጠቅም ነገር አምጣ፣ ድሪም ይኑርህ እንጂ እሱን ለማሳካት እግዚአብሔር ደግሞ ከጎን ሁሉ ጊዜ እንደሚሆን እሱን ነው የተማርኩት። የሆነ ነገር ከልቤ አስቤ የሚጠቅም ነገር ከሆነ የሆነ ወይ ተፈልጎ ወደኔ ያ ነገር የሚሳካበት መንገድ ሲመጣ ሁሌ ነው ማየውና አምላክ ሁሉ ጊዜ እየረዳኝ ያለ እንደሆነ ከጎኔ እንደሆነ አንዳንድ ጊዜ ማይዞሽ ሁሉ እንደሚለኝ ነው የተማርኩት ነገርና ስለዚህ መጣር ነው ማለት ነው። አንተ መጣር ነው። ሁለተኛ ነገር ደግሞ የሚያስፈልገው ጠቃሚ ነገር ማድረግ፣ ለሰው የሚጠቅም ለሌሎች የሚጠቅም ካንተ ያለፈ ነገር ካረክ እግዚአብሔር ደግሞ እሱ ነገር ሪያላይዝ እንዲሆን እንደሚረዳ ነው የተማርኩት። በጣም ደስ ይላል። ቴንክ ዩ። በጣም ብዙ ነገር ተምረናል። ጊዜሽን ሰዓትሽን ወስደሽ
ጀርኒሽን ሼር ስላደረግሽን በጣም እናመሰግናለን። እኔም በጣም አመሰግናለሁ ስለጋበዛችሁኝ። ቴንክ ዩ። መሪዎች የዚህ ሳምንት ፕሮግራማችን ይህንን ይመስል ነበረ። መልካም ሳምንት።